ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ሻወር ስትወስዱ ማድረግ የሌሉባችሁ ነገሮች እንዲሁም ደግሞ በተቃራኒው ብናደርጋቸው ጥሩ የሆኑ ነገሮችን ነው የምነግራችሁ። በነገራችን ላይ ዛሬ ይሄን ሐሳብ ማነሳው ለምንድነው ብዙ ሰዎች ባለማወቅ የተነሳ ሻወር በሚወስዱበት ጊዜ ሰውነታቸውን በሚታጠቡበት ጊዜ የሚሰሯቸው ስህተቶች በጣም ለተለያዩ የጤና ችግሮች እየዳረጋቸው እንደሆነ ስላስተዋልኩኝ ነው። ስለዚህ በተለይ ቀላል የሚመስሉ ሻወር ስትወስዱ ባለማወቅ የምትሰሯቸው ስህተቶች በኋላ ላይ በመደጋገም ለተለያዩ የከፋ የጤና ችግሮች ይዳረጋቸዋል። ስለዚህ እስቲ ሻወር ስንወስድ የምንሰራቸው ስህተቶች ምንድናቸው? ማድረግ የሌሉብን ነገሮች ምንድናቸው? በተቃራኒው ደግሞ ብናደርጋቸው ለሰውነታችን ጥሩ የሆኑት ነገሮችስ ምንድናቸው የሚለውን ከዚህ ሻወር ከመውሰድ ጋር ሰውነትን ከመታጠብ ጋር ተያይዞ ማወቅ ያለባችሁን ዋና ዋና ሐሳቦች እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር አድርጋችሁ ደግሞ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ሰውነትን ገላን መታጠብ እንግዲህ በጣም በርካታ ጠቀሜታዎችን ይሰጠናል። አንደኛው ለሰውነታችን ኃይል ይሰጣል። አሁን ሻወር በምንወስድበት ጊዜ ሰውነታችንን በምንታጠብበት ጊዜ ሰውነታችን እንደ አዲስ ኃይል እንዲያገኝ በተለይ ይሄ ድካም በሚሰማችሁ ሰዓት፣ ድብርት በሚሰማችሁ ሰዓት፣ ሰውነታችሁ በሚጫጫናችሁ ሰዓት ላይ ሰውነታችሁን ብትታጠቡ ሻወር ብትወስዱ በጣም ነቃ የማለት ኃይል የማግኘት ነገሮች ይኖራሉ። ይሄ ገላችንን ስንታጠብ የምናገኘው ትልቁ ጥቅም ነው። እሱ ብቻ ሳይሆን አይምሮአችንን ያፍታታል። በነገራችን ላይ በጣም ይሄ ውጥረት፣ ጭንቀት፣ ድብርት፣ ድባቴ እንደዚህ አይነት አይምሮአችንን በጣም ጨምቀው ሚይዙ ሰውነታችንንም እንደዚሁ መጫጫን ውስጥ የሚከቱ ስሜቶች ውስጥ ስትገቡ ሻወር መውሰድ ነው። ሻወር ስትወስዱ ይሄ አይምሮአችሁን በጣም የማፍታታት ዘና የማለት ጥሩ ደስተኛ የመሆን ስሜትን ይፈጥርላችኋል ማለት ነው። ሌላው ደግሞ የሰውነት ድካምንም እንደዚሁ በቀላሉ ያስወግዳል። ድካም ላይ በምትሆኑበት ጊዜ ሻወር መውሰድ በጣም ድካምን ለማራገፍ ይረዳል። ከዛ ባለፈ ሁላችሁም እንደምታውቁት እንግዲህ ገላችንን መታጠብ ትልቁ ጠቀሜታው የሰውነት ቆሻሻን ለማስወገድ በላብ በተለያዩ ነገሮች ሰውነታችን ላይ የተከማቸ ቆሻሻን ለማጽዳት ለማስወገድ ይረዳናል። እንግዲህ ይሄ ዋና ዋና ገላችንን ስንታጠብ የምናገኘው ጠቀሜታ ነው። ታዲያ ገላችንን ስንታጠብ መስራት የሌለብን ስህተቶች ምንድናቸው የሚለውን ነገር በደንብ ማወቅ መቻል ያስፈልጋል። በነገራችን ላይ ገላችሁን ስትታጠቡ የምትሰሯቸው ስህተቶች አንደኛ ይሄ ጸጉር ችግሮችን ያመጣል። የጸጉር መነቃቀል፣ መሳሳት እንዲህ አይነት ነገር እሱ ብቻ ሳይሆን እንደዚሁም ደግሞ በፊታችሁ ቆዳ ላይ የሚፈጠሩ ነገሮች ይመጣሉ። ቆዳችሁ ደረቅ እንዲሆን ያደርጋል። በሽታ የመከላከል አቅማችሁ በጣም በከፍተኛ ሁኔታ እንዲቀንስ ያደርጋል። እነዚህ ነገሮች ሁሉ ገላችሁን ስትታጠቡ የምትሰሯቸው ስህተቶች የሚያመጡት ነገር ነው። ታዲያ ምንድነው ስህተቶቹ የሚለውን ስንመለከት አንደኛ ነገር በሞቀ ውሃ ሰውነትን ገላን መታጠብ። ይሄ ብዙ ሰዎች አሉ እኔ በቀዝቃዛ ውሃ ሰውነቴን መታጠብ አልወድም፣ ቀዝቃዛ ውሃ አንዳንዶቻችሁ ይቀዘቅዘኛል፣ አንዳንዶቻችሁ አልወድም፣ ደስ አይለኝም፣ እንደዚህ የተለያየ ምክንያት እየሰጣችሁ ሰውነታችሁን በሞቀ ውሃ የምትታጠቡ ሰዎች አላችሁ። ሰውነትን በሞቀ ውሃ መታጠብ ጥሩ አይደለም፣ በጣም መጥፎ ነው። ይሄ መታወቅ አለበት። ለምንድነው? በሙቅ ውሃ በምትታጠቡበት ጊዜ ሰውነትን በጣም የማድከም ባህሪ ያለው። አሁን በቀዝቃዛ ውሃ ስትታጠቡ ኃይል ይሰጣል፣ ንቃት ይሰጣል። በተቃራኒው ደግሞ በሞቀ ውሃ ሰውነትን ስትታጠቡ በጣም የመጫጫን የመድከም አይነት ስሜት ውስጥ ትገባላችሁ። እሱ ብቻ ሳይሆን ቆዳ ላይ የተለያዩ ችግሮች ይፈጠራሉ። ይሄ በሞቀ ውሃ በምትታጠቡበት ጊዜ የቆዳችሁ ወዝ እየቀነሰ ይሄዳል። ከፍተኛ የቆዳ ድርቀት ውስጥ እየገባችሁ ትሄዳላችሁ። ያ ብቻ ሳይሆን የምግብ መፈጨት ስርዓትን በከፍተኛ ሁኔታ ያዛባል። በሽታ የመከላከል አቅማችሁ እየደከመ ይሄዳል። ጸጉራችሁ፣ የራስ ቅላችሁ በከፍተኛ ሁኔታ ይጎዳል። እነዚህ ሁሉ ነገሮች ታዲያ በሞቀ ውሃ በመታጠብ የምታመጧቸው ችግሮች ናቸው። ከራስ ቅል ጀምሮ እስከ ቆዳ እስከ ውስጥ የምግብ መፈጨት ስርዓትን እስከ ማዛባት፣ በሽታ የመከላከል አቅምን እስከ ማዳከም እነዚህ ነገሮች
በሞቀ ውሃ በመታጠብ የምታመጧቸው ችግሮች ናቸው። ስለዚህ በሞቀ ውሃ በፍጹም ገላን መታጠብ የለባችሁም። በነገራችን ላይ በሙቅ ውሃ እንዲታጠቡ የሚፈቀድላቸው ሰዎች አሉ። አሁን ከሕክምና ጋር ተያይዞ የአርትራይተስ ህመም ያለባቸው ለምሳሌ እንደዚህ አይነት ችግር ያለባቸው ሰዎች ራሱን ችሎ ከሕክምና ጋር በተያያዘ በሙቅ ውሃ ሊታጠቡ ይችላሉ። ከዛ ውጭ ግን ጤነኛ የሆናችሁ ሰዎች በሙቅ ውሃ መታጠብ የለባችሁም። ሌላኛው ሁለተኛው ነገር ምግብ ተመግቦ ቶሎ በሰውነትን በውሃ መታጠብ ነው። እንግዲህ ምግብ ተመግባችሁ ቢያንስ 2 ሰዓት ብትቆዩ ጥሩ ነው። ምክንያቱም ይሄ የምግብ መፈጨት ስርዓትን በከፍተኛ ሁኔታ የማዛባት አቅም ስላለው ነው። አሁን ቶሎ ምግብ ተመግባችሁ ወዲያው ሻወር ለመውሰድ የምትገቡ ከሆነ እዚህ ጋር ችግሩ ምንድነው? አሁን የምግብ መፈጨት ስርዓትን ከፍተኛ ኃይል ይፈልጋል ምግብ ሰውነታችን ውስጥ ለመፈጨት። ታዲያ እናንተ ቶሎ ተመግባችሁ ሰውነትን ወደ መታጠብ በምትሄዱበት ጊዜ ይሄ ለምግብ መፈጨት የሚውለው የሰውነታችሁ ኃይል ወደ ቆዳችሁ ወደ ደማችሁ ይሄዳል። በዚህ ጊዜ ምግብ መፈጨት ስርዓት ላይ የሚኖረው ኃይል ዝቅተኛ ስለሆነ ይሄ ከምግብ መፈጨት ስርዓት ጋር ተያይዞ ሆድ ቁርጠት፣ መንፋት፣ ጨጓራ የማቃር ስሜት ከዛም ባለፈ የሆድ ድርቀት እንደዚህ አይነት ነገሮችን ያመጣል። ምክንያቱም በጤነኛ መንገድ ጤናማ ኃይል አግኝቶ ሰውነታችሁ ላይ ምግቡ ተፈጭቶ ወደ ሰውነት ካልሄደ እነዚህን ችግሮች ያመጣል። ምክንያቱም ስትታጠቡ ሰውነት ላይ ያለ ሙቀት ኃይል ወደ ቆዳ ይሄዳል። ይሄ ከላይ የሚፈሰውን የቅዝቃዜ አቅም ለመቋቋም ሲል ወደ ቆዳ ስለሚሄድ ምግብ መፈጨቱ ላይ ስርዓት ችግር ይፈጠራል ማለት ነው። ስለዚህ ምግብ ተመግባችሁ ቶሎ ሻወር መውሰድ የለባችሁም። ቢያንስ 2 ሰዓት ብትቆዩ ጤናማ ነው። ሌላው ደግሞ እዚህ ጋር በተለይ አሁን ገላችሁን ከመታጠባችሁ በፊት ለቆዳችሁ ተስማሚ የሆኑ የቆዳ ቅባቶችን ብትቀቡ ጥሩ ነው። እንደዚህ አይነት ልምድ ቢኖራችሁ ጥሩ ነው። ለምሳሌ ቆዳ ላይ ያለው ቆሻሻ ቶሎ እንዲወገድ ያደርጋል። ቆዳ ላይ ድርቀት እንዳይፈጠር ያደርጋል። ይሄ እንደዚህ አይነት ልምድ ቢያንስ ሁሌ ባታደርጉት እንኳን በሳምንት 1 ቀን 2 ቀን እንደዚህ አይነት ልምድ ቢኖራችሁ በጣም ጥሩ ነው። ለምሳሌ የቆዳ ቅባቶች አሉ እንደ ኮኮናት ኦይል፣ ማስተርድ ኦይል እንደዚህ አይነት ኦይሎችን ብትጠቀሙ ለምሳሌ በሳምንት 1 ቀን ተቀባብታችሁ ትንሽ ቆይታችሁ ሻወር ብትገቡ ሰውነት ላይ ያለውንም ቆሻሻ ጥርግ አድርጎ ለማስወገድ ይረዳል። ሰውነት ደግሞ ከመታጠብ ጋር ተያይዞ የሚመጡ ድርቀቶችን ይከላከላል። ስለዚህ እንደዚህ አይነት ልምዶች ደግሞ በተቃራኒው ለቆዳችሁ ጥሩ ስለሆነ ከሻወር ጋር ተያይዞ ብታደርጓቸው መልካም ነው። ሌላው ገላ ስትታጠቡ የሰውነት ማሻ መጠቀም ያስፈልጋል። ይሄ በነገራችን ላይ አንዳንድ ሰዎች በሳሙና ብቻ የምትታጠቡ ሰዎች አላችሁ። ይሄ ማሻ ማትጠቀሙ። ይሄ በነገራችን ላይ ማሻ መጠቀሙ የቆዳ ቀዳዳ እንዳይደፈን ያደርጋል። የቆዳችሁ ቀዳዳዎች በደንብ ከፈት ብለው ቆዳችሁ ስራውን በአግባቡ እንዲሰራ ያደርጋል። የሞቱ ሴሎች ከቆዳ ላይ እንዲወገድ ያደርጋል። ማሻ መጠቀም ብዙ ሰዎች በቃ ሰውነት ላይ ያለን ቆሻሻ ብቻ ለማስወገድ ይመስላችኋል። ከዛ ባለፈ ከሞቱ ሴሎች ጋር ተያይዞ ከቆዳ ቀዳዳ ጋር ተያይዞ ትልቅ ጠቀሜታ አለው። ስለዚህ ዝም ብላችሁ በሳሙና ብቻ አሽቶ ታጥቦ ከመውጣት በማሻ በደንብ ታሽታችሁ ብትታጠቡ ለቆዳችሁ፣ ለቆዳ ቀዳዳዎች፣ ለሴሎች ትልቅ ጥቅም እንዳለው መታወቅ አለበት። ሌላ ማንሳት የምፈልገው ሻወር ስትወስዱ ምን ያህል ደቂቃ ትቆያላችሁ? በነገራችን ላይ ቶሎ ተለቃልቆ መውጣትም እንደዚሁም ደግሞ ረጅም ደቂቃ መቆየትም የራሱ የሆኑ ጉዳቶች አሉት። ለምሳሌ ቶሎ ለቅለቅ ብላችሁ ብትወጡ አንደኛ ሰውነታችሁ በደንብ አይጸዳም፣ የሞቱ ሴሎች ከቆዳ ቶሎ አይወገዱም። ይሄ ራሱን የቻለ ጉዳት ያመጣል። በደንብ በአግባቡ ሰውነታችሁን ካላጸዳችሁ። ረጅም ደቂቃ ደግሞ ስትቆዩ በተለይ ከቆዳ ድርቀት ጋር ተያይዞ የሚያመጣው ቆዳ ድርቀት ይፈጠራል። የቆዳ ወዛችሁ እየጠፋ እንዲሄድ ያደርጋል። ስለዚህ እዚህ ጋር ማስተዋል ያለባችሁ ምንጊዜም ሻወር ስትወስዱ በቃ በቂውን ደቂቃ መውሰድ አለባችሁ። ቶሎ ተለቃልቆ በደንብ ሳይጸዳ መውጣትም አያስፈልግም። ረጅም ደቂቃ ደግሞ ሻወር ውስጥም መቆየት አያስፈልግም። ይሄ በደንብ ልታውቁት የሚገባ ነገር ነው ማለት ነው። እንግዲህ
እንደ አጠቃላይ በተለይ እነዚህ አሁን የነገርኳችሁን ነገሮች ምን ጊዜም ሻወር ስትወስዱ ማስተዋልና ማገናዘብ ይሄ የሚመጡ ጉዳቶችን ለመከላከል ጤንነታችሁንም ለመጠበቅ ይረዳል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጉና ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ እንደዚሁ ይጠቅማል ያስተምራል ምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ